ማመላለስ ስለማልችል በቃ ትምህርት ቤቱን ሳላስገባው ቀረውኝ። ግን በዚህ ሁሉ መሃል የልጅ አባት ልጄን ይደበድበዋል። ቤተሰቦቼ እናትና አባቴ እንደውሻ ያረጉታል። ታላቅ ወንድሜ እንደፈለጉ ነው የሚደበድቡት። በቃ እንደፈለጉ ነው የሚያደርጉት። እና የተጽኖ በዛ፣ በጣም ዱላው ድብደባው በዛበት። ይሄ ነገር ሲበዛ እኔ ምንም በቃ መቆጣጠር አልቻልኩም። ብዙ ጊዜ ደም በደም ሆኖ አገኘዋለሁ። ምን ሆኖ ነው ስል ምላሽ የሚሰጠኝ ሰው የለም። መጨረሻ ላይ አሁን ከፍ ካለ በኋላ አሁን ወደ 21 አመቱ አካባቢ አንድ ሰው መንገድ ላይ አገኘኝ። ኤንጂኦ የሚሰራ ሰው አገኘኝና በቃ ሙሉ ታሪኬን ነገርኩት። በፊት ለሰው አልናገርም ነበር፣ ምክንያቱም ሰው የተከበረ ቤተሰብ ልጅ ናት ብሎ ስለሚያስብ ማንም ሰው አይረዳም ማውራውን ነገር። ከዛ ስለሰውየው ስነግረው በቃ አንዳንድ ነገሮችን እንፈልግለታለን አለኝ። ከዛ መካኒሳ ወደ አቦ አካባቢ ካቶሊክ ድርጅት ውስጥ አስገባሁት። ካቶሊክ ድርጅት ውስጥ አመት ከ5 ወር ተቀመጠ። አመት ከ5 ወር ተቀምጦ ልክ በሆነ ታይም ላይ ይቀያየራሉ ሰዎቹ ተቀያየረው አንዱ ሌላ ቦታ አንዱ ሌላ ቦታ ሙቭ ያደርጋሉ። በዛን ሰዓት ልጅ ወጥቶ ጠፋብኝ። እኔ እንደሄጄን አየው ነበር። ሲጠፋ የትመሰለሽ ከመካኒሳ አቦ ጠፍቶ ወደ መገናኛ ጎሮ የሚባል ሰፈር እንደገና አፋልጉኝ ከለር ፕሪንት አድርጌ ለጥፌ ፈልጌ እንደገና ልጄን አገኘሁት። ልጄን ሳገኘው ግን በቃ እንዴት ልበልሽ እጁ ተጎድቶ ነበረ፣ በመኪና ተመቶ ጀርባው ተመቶ ነበረ። ከዛ ይዤው መጣው እንደገና። በጣም የሚገርምሽ ግን አያውቅም ነው የሚሉት። በጣም ነው የሚያውቀው፣ በጣም ነው አንደርስታንድ የሚያደርገውና በቃ ሀብዬ ይሄን ቃል ስጠቀም በጣም አዝናለሁ። እውነትም ነግሽ ግብረ ሰዶም ሳይሞከር አይቀርም። በቃ እንደዚህ አይነት ነገር ሳይገጥመው አይቀርምና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምንና በቃ ጥርጣሬ ገባኝ። ይሄ ነገር ከምን ሊመጣ ይችላል ብዬ በቃ ያዘንኩኝ እያለቀስኩኝ ብቻዬንም እንደብድ እየጮኩኝ ጌታ ሆይ ምን አለ ብትገለን እኔና ልጄን፣ ምን አለ በቃ ወደ ራስ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ። እና ሞክራለሁ፣ ለመግደል ደግሞ ሞክራለሁ። የሚገርምሽ እውነት ሳልዋሽሽ ምነግርሽ እሱንም ራሴንም ለመግደል ሞክራለሁ። ግን አልሞትም፣ በቃ እንኖራለን ሳይሆንና ከዛ ድጋሚ እየጨቀጨቁ እየደወሉ ይጨቀጭቁኛል። በቃ ልጁን አምጪ፣ ልጁ መምጣት አለበት ሲሉኝ ድጋሚ ወሰድኩት ካቶሊኮቹ ጋር። ድጋሚ ወስጄ ሳስገባው ድጋሚ ጠፋ። የሚገርምሽ ድጋሚ ጠፍቶ የት መሰለሽ የመጣው እኔ ሰፈር እኔ የምኖርበት ቤት መጣ። እና አለቅሳለሁ። እኔ ልጄ ጠፋ ብዬ ሜክሲኮ ላይ አለቅሳለሁኝ። ወንድሜ የደፈረኝ አልኩሽና ይሄ ታላቁ መታው ድራማ ትሰራለች። ልጁን በራይድ ልካ እዚህ ድራማ ትሰራለች አውቃ ነው አይነት ነገር ተናገሩ። በቃ ምንም አላልኩም አልቅሼ። ግን የሚገርምሽ ማላውሸውና እግዚአብሔርን ማመሰግነው እዛ በነበረበት ሰዓት ማውራት ጀመረ። የተወሰነ ቃላት አቤት ይዲዲያ ስትዩ አቤት ይላል። ይዲዲያ ስትዩ አቤት ማለት ጀመረ። የተወሰነ ለውጥ አመጣ። ከዛ ሁሌ ነግረዋለሁ ማንንም እንዳትፈራ ሰዎችን እንዳትፈራ ማለት ጀመርኩ። ምክንያቱም እንደዛ ካልሆነ ድብደባውን ማስቆም አልቻልኩኝም። ከዛ በቃ ማንንም እንዳትፈራ በቃ እኔ ብቻ ነኝ፣ እኔ እናትህ ነኝ እነግረው ጀመርና ልክ ሰዎች ሲነኩት ራሱ መከላከል ጀመረ። ከዛ ምን አይነት ባህሪ ያመጣ? ቤተሰብ ቀን ሙሉ የሚበድለውን በደል እኔ ላይ ሪፍሌክት ያደርገዋል። እኔን መማታት ጀመረ፣ እኔን መንከስ ማሰቃየት ጀመረ። የሆነ ታይም ላይ ኩላሊቴን መታኝ እንደዚህ በክርኑና ኩላሊቴን በጣም ታምሜ ነበር። ልክ ያኔ ስታመም ኩላሊቴን ወጣውኝ ቲክቶክ ላይ ወጣውና ልጄ ኩላሊቴን መቶኛል፣ በጣም ታምሜ ነው ያለሁት። ነገ ጧት ህይወቴ ቢያልፍ የዚህ ልጅ ኃላፊነት የሚወስድ ሰው ይሄን ሶሻል ሚዲያ የምታዩ ሰዎች ካላችሁ ለልጄ የሚሆንበት ስፍራና የልጁን አባት ለህግ አቅርቡልኝ ብዬ ተናገርኩኝ። ከዛ ሰዎች ያንን ነገር አይተው በተወሰነ መልኩ አካውንቴን እንትን እያሉ ሰዎች አሳከሙ። የሚገርምሽ ያኔ ራሱ አንቺን ሳይሽ በቃ መግባት ስለማልችል ጽፋለሁ። ግን የሚገርምሽ ከታች ሀቢባ ቆንጅ ትባላለሁ፣ ኦቲዝም ልጅ አለኝ፣ ልጅ 26 አመቱን ጨርሶ አሁን 27 አመቱን ሊመጣ ነው፣ እባክሽ አግዢኝ፣ እባክሽ እርጅኝ፣ እባክሽ ልጄን አሳክሚልኝ እያልኩ ላንቺ በጣም ጽፋለሁ። የሚገርምሽ አላቋረጥኩም በጣም ረጅም ጊዜና ሜርሲ ጎልድ የምትባለውን አወቅሻት? ዱባይ ነው አረባ ሀገር ያለችው። ለሷም እንደዚሁ ጽፋለሁ። የሚገርምሽ በቃ አግዙኝ እባካችሁ ከሞትኩ በኋላ ነገ እያልኩ በጣም ብዙ ነገር ጽፋለሁና በቃ ምንም አይረዱኝም። ምንም ብታይ የልጄን አባት ደግሞ በፊት ምንም አይመስለኝም ልጅ ስለሆነ ታላቅና ታናሽ ስለሆነ። አሁን ግን ሳየው ሳይኮሎጂካሊ እየተጎዳው
ሁለተኛ ነገር ልጆች አሉት አግብቶ ወልዶ 3 ወልዶ ፍለፊቴ ነው የሚኖረውና ምንም ነገር አለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ ምን እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም፣ ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ሶ ቤት ይኸውልሽ ሀቢባዬ ይሄን ታሪክ እኔም አላቅም እነሱም አያውቁማ። ይሄን ታሪክ ገብቶሻል? ወንድሞቼ አሁን ይሄን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱ እኔ ራሱ አላቅም ነበር። ግን እውነታው ነው አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። እነሱ ሰውየው ከዚህ በፊት ቀርብ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን ደፈረሽ ወንድምሽ ስሙ ዳንኤል ነው? ዳንኤል ተክለሃይማኖት፣ ቆንጂት ተክለሃይማኖት፣ እስክንድር ተክለሃይማኖት፣ ፋሲካ ተክለሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሃል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ አመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገውን ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ፣ የመጀመሪያው። ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገውኝ ለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት፣ ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም፣ ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም፣ ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበላሽቷል። ግራ ገባኝ። አልጋ የለኝም። ይብን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶኝ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ በሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየቅኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14000 ብር ነው። 14000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3000 ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለፋ ቆንጂት ቀስ እያልሽ እናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት ግን በዚህ አላስገባም ስላላት ነው። ይሄንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ ከዚህ በፊት? በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። እሺ ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት
እነሱ ጋር እየኖርኩኝ ይሄንን ነገር አውጥቼ በሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነቴን ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው ኦልሬዲ ልጁ እንደሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ። መቼ ነው የሰፈር ሰው ያወቀው እውነታውን? ሰፈር ሰው መቼ መሰልሽ ያወቀው? ከ2011 በኋላ። በምን አጋጣሚ የሰፈር ሰው አወቀ? በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገር ሆኜ ሲያዩ ለምንድን ነው አንቺ የተለየሽ ሰው ነሽ ወይ ለምንድን ነው እንደዚህ የሚያደርጉሽ ሲሉኝ ነገርኳቸው። ለአንዳንድ ሰዎች ለተወሰነ ሰዎች ተናገርኩና ቲክቶክ ላይ ሙሉን አምና ወጣሁኝ። አምና ሙሉን የልጅ አባት እንደዚህ አድርጎ የልጅ አባት አግብቶ ወልዶ አጠገቤ ሚዲያ ላይ መውጣትሽን ሲያውቁ ምንም አላሉ። የሚገርምሽ ምንም ነገር አልተናገሩ። ጸጥ ነው ያሉት። ይሄ ሁሉ ዓመት ያፈኑሽ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ? ምንም አላሉ። ጸጥ ነው ያሉት። ምክንያቱም ይኸውልሽ በፊት ሰው አያውቅም ብንመታትም ብንገላትም፣ አሁን ግን ሰው ስላወቀ ብለው ይፈራሉ። ሰውም ቀስ እያለ እየሄደ እንዴት ልጅ ብዙ ኃላፊነት አለባት አባቴን ይሉታል። ተክሌ ይቺ ልጅ በደንብ ያዝ፣ በጣም ብዙ ከባድ ኃላፊነት ይዛን ያለችው ምናምን እያሉ ቀስ ብለው ይናገሩታል። ከዛ ብዙ ነገር ይዛለች ምናምን ሌልና ያልፋል። ያደባብሰው ነው የሚያልፉት። ሁሌ ግን እላለሁ እኔ ለአባቴ ቁጭ አድርጌ ነግረዋለሁ፣ የዚህ ልጅ ነገር አስተካክሉ። ሁላችሁም ኪሳችሁ መግባት አለባችሁ። ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልጉም? ይገርምሽ ማሪ መጀመሪያ አሁን በህግ ነው እነዚህ ሰዎች ሙሉ ቤተሰቡ በህግ መጠየቅ አለበት። ስለ ገንዘብ አይደለም እኛ እዚህ ጋር ልናወራ የተገናኘ ነው፣ ድምፅ ልንሆንሽ ነው። ስለዚህ ያልሽው ነገር ሁሉ ተፈጥሮብሽ ከሆነ ህግ አለ ሀገራችን ላይ አይደል? ህግ መኖሩን ማየት እንፈልጋለን። ሁላችንም ድምፅ ሆነን የደፈረሽ ወንድምሽ ለህግ ቀርቦ ሁሉም ሙሉ ቤተሰቡ ይሄንን ወንጀል ተፈጽሞብሽ በመደበቃቸው ይሄ እኮ ቀላል ነገር እኮ አይደለም። ይሄ ዝም ብሎ አልጋ ምናምን ተብሎ የሚታለፍ ነገር እኮ አይደለም። ይሄ ህይወት ነው። የዚህ ልጅ ህይወት 27 ዓመት ሙሉ ሳይማር ኦቲዝሞች ይማራሉ ኢትዮጵያ ውስጥ ሳይማር አንቺ እንደ ሴት በወንድምሽ በ15 ዓመትሽ ተደፍረሽ ደብቂ ተብለሽ ቤት ውስጥ አዋልደውሽ ደብቃውሽ ሲደበድቡሽ 27 ዓመት አንቺም ልጅሽም ስትደበደቡ የኖራችሁበት ዋጋ በህግ ሙሉ ቤተሰቡ ተባባሪዎቹ ደፋሪው ሁሉም ይህንን ጉዳይ እያወቁ ዝም ያሉት ቤተሰቦች በአጠቃላይ በህግ መጠየቅ አለባቸው። አሁን ስለዚህ ጉዳይ እንጂ ማውራት ያለበት ስለ ቤት ዝናብ ማግባት ስለ አልጋ ምናምን አይደለም። እውነት ከሆነ ጉዳዩ ሙሉ የኢትዮጵያ ህዝብ ዝም አይልም። እኔም ቪዲዮ ሰራለሁ። ሁሉም አሁን ቅልቦችን ጥሩልኝ። እኔም በዋትሳፕ ቮይስ አድርጌ እጠራዋለሁ። በእንዴት በዚህ ተሰረቀነ ዘመን እንደዚህ አይነት ነገር ተሰርቶ ዝም ተብሎ የሚታለፈው? ይኸውልሽ ሀቢባዬ ምን እንደሚለኝ ታውቂያለሽ? ህግ ጋር ብትሄጂ አለ ወይም ደግሞ ፍርድ ቤት ወይ እንደዚህ ብትከሽኝ ሁለታችንም ነን የምንዋረደው። እኔ ብቻ አይደለም የምዋረደው፣ አንቺም ነሽ የምትዋረጂው። እኔ ህይወቴን አበላሽ ብያለሁ ወይ በዛ እድሜ ህይወቴን አበላሽ ብያለሁ? እንዲህ ነው የሚሉት። እንደዚህም ሽምግልናም ቁጭ ስንል አባቴ እኔን አይመለከትም፣ እኔ ይሄ ነገር ይፈጠር አላልኩም እና እዛ የፈጠራችሁን እዛው ተነጋገሩ። እድሜ ለትምህርት ለአቅመ ሔዋን አልደረስኩም፣ 18 ዓመት አልሞላኝም፣ ተጠያቂ ነስቴው አይመለከተኝም ነው የሚሉሽ። ልክ እንደዚህ ነው ምላሽ ያገኘሁት ከቤተሰብ እኮ ሙሉ ቤተሰቡ ወንጀልን በመደበቃቸው እነሱ ደበቁ አይደል? አንቺ እንዳታወጪው ደበቁት። በቤት ውስጥ አፍነው በቤት ውስጥ እንድትወልጂ ያደረጉሽ፣ ልጅሽም ውጪ እንዳይታይ በአካባቢ ሰው እንዳይታይ ደበቁት አይደል? ስለዚህ ሁሉ እኮ ወንጀል ነው። ወንጀልን መደበቅ እኮ ወንጀል ነው። እሱን ፍርድ ቤት ሲቆሙ የዛኔ ለፍርድ ቤት ይነግሩታል። ይሄንን ያሉትን ቃል አሁን ለፍርድ ቤት ራሱ ሰሞኑን አትጎትተኝ አሁን ሰሞኑን በደረሰብኝ ራሱ የሚገርምሽ በቃ ይሄንን ነገር እኔ ህግ እንዲፈታው ነው የምፈልገው ብዬ ታሰረ። ይሄ የደበደበኝ ሰው ማለት ነው። ሲታሰር ተረባርበው መጡ። አባቴ እግሬ ላይ ወደቀ ምናምን ሲለኝ እኔ ከልጅነቴ ጀምሮ ተበድያለሁ። ልጄ ተበድሏል፣ ልጄ ጋር ተደርሷል፣ ብዙ ነገር ደርሶብኛል። እኔ ህይወቴ አያሳዝንም ወይ ስለው እኔ በነፃ እንድትኖሩ ቤት ሰጥቼ ያኖርኩኝ እሱ የሚያየው ቤት እኔ ቤታችሁን ቤት እኮ ለቆ ሊወጣ ይችላል። የዚህ ልጅ ህይወት ስለዚህ ልጅ ህይወት ነው የማወራው።
በዚህ እድሜ አዋርደሽኝ የኔን ውርደት የምትፈልጊ ትባያለሽ። እኔ ውርደታችሁንም ክብራችሁንም አይደለም የምፈልገው።